ታዋቂዋ ቲክቶከር ስመኝ ገብሩ ማለትም በቲክቶክ ስሟ ጃኒ ልታገባ መሆኑ ተሰምቷል። በርካቶችን እያነጋገረ ያለው ጉዳይ ነው። እሷን በተመለከተ ይሄ መረጃ እውነት ነው ወይስ ሐሰት ነው የሚለውን ነገር የምናጣራ ይሆናል። አብራችሁን ከቆያችሁ ማሰማችሁ ይሆናል። በሌላ መረጃችን ስናቀና ታዋቂው መምህር ዘላለም ታዬ መፈታቱን ተሰምቷል። እሱን በተመለከተ ሰበር መረጃ ይዘን መጥተናል። ከሱ ጋር የታሰሩ ሰዎች ተፈተዋል ወይስ እሱን ምን መልስ ይሆናል? አብራችሁን ቆዩ። ወደ ሌላኛው መረጃ ቴሌግራም ጉድ እያፈላ ይገኛል። ሁላችሁም የቴሌግራም ተጠቃሚዎች ይህንን መረጃ ዛሬ ማዳመጥ አለባችሁ። ቴሌግራም በርካቶችን እያስቀየመ ይገኛል። አብራችሁን ከቆያችሁ የማሰማችሁ ይሆናል። ታዋቂው ድምፃዊ አስጌ ዴንዳሾ በይፋ ይቅርታ እየጠየቀ ይገኛል። በርካቶች አሁንም ስሞታ እያቀረቡበት ይገኛሉ። እሱን በተመለከተ ሰበር መረጃ ይዘን መጥተናል። ወደ የተከበራችሁ ተመልካቾቻችን ይሄን ብቻ አይደለም፣ በጣም በሚያሳዝኑ ሁኔታ ትግራይ እጅግ አሳዛኝ መረጃዎች ወደ ትግራይ ክልል እየተሰሙ ነው። በርካቶችንም አሳዝኗል፣ በርካቶችንም አሁንም አስለቅሷል። በትግራይ የተሰማው መረጃ ምንድነው? የማሰማችሁ ይሆናል። ታዋቂው ባለሀብት ወርቁ አይተነው እጅግ በሚያስገርም ሁኔታ ከዱባይ ወደ ኖርዌይ ሄዶ አንዲትን ቲክቶከር ከሷል። በጣም በሚገርም ሁኔታ ይህንን መረጃ ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። ወደ የተከበራችሁ ተመልካቾቻችን ይህንና ሰበር ወቅታዊ መረጃዎችን ወደ እናንተ እናደርሳለን። ከእናንተ የሚጠበቀው አይከፈልበትም፣ ይህንን ቪዲዮ ላይክ ማድረግ ነው። ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። እስከ ፕሮግራማችን ፍጻሜ ድረስ አብሬያችሁ ቆይታ የማደርገው የምንጊዜም ወዳጃችሁ ሚኮ ነኝ። መልካም ቆይታ ይሆንላችሁ። ሁላችሁም ኮሜንት ላይ እኔ ኦርቶዶክስ ነኝ እያላችሁ ኮሜንቱን አጥለቅልቁት። አዲስ ሰበር መረጃ ይዤላችሁ መጫለሁ። እጅግ አስደሳች ነው። ከአስደሳችሁ ጀርባ ግን ደግሞ ትንሽ የሆነች ነገር ደስቅር ያለች ነገር አለ። እሱን የምናሰማችሁ ይሆናል። ሁላችሁ ኮሜንት ላይ ኦርቶዶክስ ሲሆን ኦርቶዶክስ ነኝ እያለ ኮሜንቱን ያጥለቅልቀው። ዜናውን አዳምጡት፣ እመለስበታለሁ። በአሁኑ ሰዓት እጅግ በጣም አስገራሚ የሆነ መረጃ ወጥቷል። የኦርቶዶክስ ሃይማኖት ተከታዮች ምዕመናን ቁጥር እጅግ በጣም ቁጥራቸው እየጨመረ መጥቷል ተብሏል። ቁጥራቸው ከመጨመሩ የተነሳ ደግሞ ለነዚህ ምዕመናን የሚያስፈልጉት የሃይማኖት አባቶች ቁጥራቸው ከርገቱ ጋር ሲነጻጸር እጅግ በጣም ትንሽ ሆኗል ተብሏል። የሃይማኖት አባቶች ቁጥር መጨመር አለበት ሲባል ተነግሯል። ይህም የሆነው በሚያስደንቅ ሁኔታ በሀገር አሜሪካ ሲሆን በ2010 በየዓመቱ ኦርቶዶክስ ሃይማኖት የሚቀላቀሉ ሰዎች ከ4000 እስከ 5000 የሚገመቱ ሰዎች ብቻ ነበሩ። ነገር ግን በ2026 በአሁን ባለንበት ዓመት ደግሞ የኦርቶዶክስ ሃይማኖት ተከታይ ሆነው ሃይማኖታቸው በመቀየር የኦርቶዶክስ ሃይማኖት ተቀላቅለዋል። ከ16000 እስከ 18000 የሚጠጉ ሰዎች ተብሏል። በዚህም ከፍተኛ የሆነ የምዕመናን ጭማሪ ምክንያት የአባቶች ቁጥር ወይም የፕሪስቶች ቁጥር እጅግ በጣም አነስተኛ ሆኗል። ተጨማሪ የሆኑ አባቶችና ፕሪስቶች ያስፈልጉናል ብለው እየተናገሩ ይገኛሉ። ታዲያ በሚያስገርም ሁኔታ ከዚህ ከፍተኛ ጭማሪ ውስጥ ከፍተኛ ቦታውን የሚይዙት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ናቸው ተብሏል። በከፍተኛና እጅግ በጣም አስደናቂ በሆነ ቁጥራቸው እየጨመረ ነው ተብሏል። በ2026 እንደ ፈረንጆቹ አቆጣጠር ከፍተኛ የሆነ የኦርቶዶክስ ሃይማኖት ተከታዮች ቁጥር በአሜሪካ ተስተውሏል፣ ታይቷል ተብሏል። እናም በዛ ሀገር የሚኖሩ ሰዎች በዚህ መልኩ ፖስት እያደረጉ ይገኛሉ። ቁጥራችን እጅግ በጣም እየጨመረ ነው። ተጨማሪ አባቶች እንዲሁም ቤተክርስቲያኖች ያስፈልጉናል። ሰማችሁት ነው። የተከበራችሁ ተመልካቾቻችን አስደሳችሁ ዜና ኦርቶዶክሲያን እየበዛን ነው፣ እየጨመረ ነው። ተመስገን። ግን ደግሞ በዛ ልክ ደግሞ ካህናት የሉንም፣ ቄሶች የሉንም፣ ዲያቆናት የሉንም እየተባለ ነው የሚገኘው። በተለይ በአሜሪካ ቁጥሩ እጅግ ላቅ ያለ እየመጣ ነው የሚገኘው። ኦርቶዶክሳዊ በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን እየጨመሩ መሆናቸው ተሰምቷል ማለት ነው። እጅግ የሚያስደስት ነው። ቤተሰቦቻችን በዛ ልክ መሰራት እንዳለበትና ከዚህ በላይ ከፍ እያለን መምጣት እንዳለብን ያስተዋል ነው። በታዋቂው ባለሀብት ወርቁ አይተነው ከዱባይ ወደ ኖርዌይ በመዝለቅ አንዲትን ቲክቶከር ከሶ ፍትህ አግኝቷል። በጣም በሚገርም ሁኔታ ነው። በጣም በርካቶች ሊያዳምጡት ይገባል። በተለይ ስማችሁ እየጠፋ ያለ አግባብ ስማችሁ ሶሻል ሚዲያ ላይ የተነሳ ያለ ግለሰቦች ይህ ቪዲዮ ይጠቅማችኋል፣ አዳምጡት። ሀብቱ ወርቁ አይተነው ቲክቶከሯን አገሯ ድረስ ኖርዌይ በመሄድ ፍርድ ቤት አስፈርዶባታል። ጉዳዩ በኖርዌይ የምትኖረው ሄለን ደሳለኝ አራዶ የተባለችው የምትመለከቷት ቲክቶከር ወርቁ አይተነው የበሽታ ተጠቂ ነው፣ ሴቶችን እየበከለና ወጣት ሴቶችን በርካታ ግፎችን እየፈጸመ ነው ማለት ስም ማጥፋት እንደፈጸመችበት ተገልጿል። ባለሀብቷ አቶ ወርቁ አይተነው ኖርዌይ ድረስ ያለችበት በመሄድ ፍርድ ቤት በመገተር ለጠበቃ ያወጣውን $20,000 ጨምሮ በርካታ ሺህ የኖርዌይ ፍራንክ እንድትከሰስና እንድትከፍል ማስገደዱ ነው እየተገለጸው። ስም ማጥፋት ወንጀልም አሁንም ክሱ እንደቀጠለ ነው እየተገለጸው። ምን ትላላችሁ? ለፈጣንና ወቅታዊ መረጃ የፎሎ ምልክቷን ተጫኑ። አመሰግናለሁ። እንግዲህ እንደሰማችሁት ነው ሄለን ደሳለኝ የምትባል አንድ በጣም ቀፋፊ ቲክቶከር አለች። ቲክቶከር የበርካቶችን ስም እያጠፋች አስቸገረች ነበር። ከዚህ በፊት የዘቢባና የኢሱን ማለትም የዘፋኛ ዘቢባና ኢሱን ጉዳይ አውጥታ ሶሻል ሚዲያ ላይ ኢሳያስ የኔ ፍቅረኛ ነው በማለት ትዳር ልትበት እንደነበር የሚታወቅ ነው። ወርቁ አይተነው አይሰማም ሄዶ እችን ሴትዮ ከሶ ወደ 20,000 የሚጠጋ የኖርዌይ ብር እንድትቀጣ አድርጓታል ማለት ነው። እንደዚህ አይነት ሰዎች መቀጣት አለባቸው። ሶሻል ሚዲያ ላይ አፋቸውን የሚከፍቱ በጣም ጥሩ
ትምህርት ሰጥቶናል ማለት ነው። ወደ ሁለተኛው እጅግ ማስጠንቀቂያ አዘል ቪዲዮ ነው መሸጋገረው። ይሄ ማስጠንቀቂያ ለሁላችሁም ይሰራል። በተለይ ቴሌግራም ላላችሁ ሰዎች እኔ ላይ የደረሰ ስለሆነ ነው። በእውነት ነው ማለት እግዚአብሔርን በመወዳቸው በማከብራቸው መምህራን በጣም በብዙ ሰዎች ዌብሳይት እየተላከ እዛ ላይ ከገባችሁ ሀክ ትደረጋላችሁ። ቴሌግራማችሁ ይወሰዳል፣ በብራችሁ ያስፈራሯችኋል። እጅግ ከባድ ነው። ይሄ መረጃ አዳምጣችሁት ነው። አስቸኳይ ጥብቅ መረጃ ነው። በቴሌግራም ምክንያት የበርካታ ሰዎች ህይወት እየተበጠበጠ ይገኛል። ሁላችሁም አዳምጡት። ከሰሞኑ እንግዲህ የበርካታ ሰዎች የቴሌግራም አካውንታቸው እየተጠለፈም የተለያዩ የብልግና ፎቶዎችና ቪዲዮዎች ለሚያውቋቸው ወዳጅ ዘመዶቻቸው እየተላከባቸው ይገኛል። ይህም እንግዲህ እየሆነ ያለው እንደዚህ አይነት ሊንኮች ከምታውቁት ሰውም ቢሆን ከተላከላችሁ በፍጹም እንዳትከፍቱት። እንደነዚህ አይነት ሊንኮች ሲላኩላችሁ ቴሌግራም ላይ የምትከፍቱ ከሆነም ወዲያውኑ የቴሌግራም አካውንታችሁ ሀክ የሚደረግ ይሆናል። ከዛም የእናንተን አካውንት ሀክ ካደረጉ በኋላም ለተለያዩ ለምታውቋቸው ሰዎች የተለያዩ የብልግና ፎቶዎችና ቪዲዮዎችን የሚልኩባቸው ይሆናል። በዚህ መንገድ እንግዲህ የበርካታ ሰዎች አካውንት ሀክ ተደርጎም እንደዚህ አይነት ፎቶዎች እየተላከባቸው ይገኛል። እናም ይህንን ማስጠንቀቂያ ሰምታችሁ ሁላችሁም እንደዚህ አይነት ሊንክ ቢላክላችሁ በፍጹም እንዳትከፍቱም። ለአዳዲስና ፈጣን ወቅታዊ መረጃዎችን ሊንኮች እየተላኩ የበርካታ ሰዎች የቴሌግራም አካውንት እየተሰረቀ ነው የሚገኘው። በተለይ አረብ ሀገር የምትገኙ እህቶቻችን ጥንቃቄ አድርጎ፣ ሴቶች በተለይ ጥንቃቄ አድርጎ። በጣም ብዙ ፎቶዎች፣ ፋይሎች ስለምታስቀምጡ ለእናንተ ጥሩ ይሆናል ብዬ አላስብም። የብልግና ቃላቶችን ለወዳጅ ዘመዶቻችሁ ለቤተሰቦች እየላኩ እያስገምቷቸው ነው የሚገኙትና ለጥንቃቄ ያህል ይዤላችሁ የመጣሁት ሁሌም ሚኮ ከእናንተ ጋር ነው። ወደ ቀጣይ ቪዲዮአችን እንሸጋገራለን። ታዋቂው ድምፃዊ አስጌ ዴንዳሾ በፈጸመው ተግባርና ኦርቶዶክስን ስላስቀየመ ይቅርታዎችን በተደጋጋሚ እየሰጠ ይገኛል። መረጃ አዳምጠን ምንጣና ምን መልሰው መልሳል። አስጌ ይቅርታ ጠየቀ። ወዳጆቼ፣ ወገኖቼ ባለቀሳችሁበት ቦታ ሳቃችሁ ይሰማ። ፈጣሪ የተሰበረውን ልባችሁን ጠግኖ ህመማችሁን ያስረሳ። በቃችሁ ይበላችሁ። ደስታ መቅደሳችሁን ቤታችሁን ይምላው። ግን ከናንተ ጫማ ወጣችሁ በኔ ጫማ አስቡኝ። አትጥሉኝ፣ አትክፉኝ፣ ወደ ቅፋችሁ ሳቡኝ። አቅጄ ያረኩት አንዳች የለምና እስኪ አፉ በሉኝ። አመሰግናለሁ፣ እወዳችኋለሁ። ድምፃዊ አስገኘው አሽኮ። መረጃውን ያገራው ፋስት መረጃ ነው። እንደሰማችሁት ነው። አስጌ ይቅርታ እየጠየቀ ይገኛል ማለት ነው። በዚህ በአርሲ የኦርቶዶክሳዊ ምዕመናን መገደል ተከትሎ በአርሰናል ኮንሰርት አዘጋጅቶ እንደነበር የሚታወቅ ነው። በዛም ሲደንስ ሲጨፍር እንደነበር የሚታወቅ ነው። ከዛ በፊት እኛ ቪዲዮ ሰርተናል። አስጌ ደንዳሾ ተው አቁሙ ብለን ቪዲዮ አልሰራንም። አቁሙ ብለናል። ወገኖች እየታረዱ የተገደሉ ነው። ኮንሰርት ያስፈልገም ዘፈን ያስፈልገም ብለን ቪዲዮ ሰርተን ነበር። አልሰማም ብላችሁ ከጨፈራችሁና ከደነሳችሁ በኋላ ይቅርታ የምትሉት ነገር ጥሩ ነው ብዬ አላስብም። የሰው ልብ የኢትዮጵያ ሕዝብ የዋ ነው። መቼም ይቅርታ ያደርግላችኋል። ጥሩ ነው። ይቅርታ ማድረግም ትህትናንም የተማርነው ከክርስቶስ ነው። ግን እንደዚህ አይነት ነገሮችን ሲነገራችሁ መስማት አለባችሁ። አይደለ? ከዚህ ሕዝብ አታመልጡም። ይህ ሕዝብ አንዴ ከጠላችሁ ጠላችሁ ነውና አስጌ ዴንዳሾ ይቅርታ ስትል መጀመሪያ እኛ ቪዲዮ ሰርተን አቁሙ ኮንሰርት አያስፈልግም ስንል እንደነበረ የሚታወቅ ነውና ወንድማችን ለማንኛውም ይቅር ብለህናል። ግን ለራስም ጥቅም ነው። ነገ አንተ የሆነ ጉዳት ችግር ቢደርስብህ የሚያለቅስልህ ሰው ታጣለና በትግራይ ክልል ውጥረት ነግሷል። ቤተሰቦቻችን እጅግ አስገዳጅ ጥሪዎች እየቀረቡ ይገኛሉ። በርካታ የትግራይ ህዝቦች በጣም በአሁኑ ሰዓት በጭቆና ውስጥ ነው የሚገኙት። ጦርነት ይብቃ ብለን ስንከራከር አሁን ግን በሚያሳዝን ሁኔታ አዳዲስ አስገዳጅ ህጎች እየወጡ ነው። እስኪ እነዚህ መረጃዎች አዳምጠን እንምጣ። አስገዳጅ ብሔራዊ ጥሪ በረቂቅ አዋጁ የመጀመሪያ ክፍል አንቀጽ 5 ላይ እድሜና ጤና የሚፈቅድለት ማንኛውም የትግራይ ተወላጅ የክልሉ መንግስት የሚያቀርብለትን የክተት ጥሪ ተቀብሎ የመሳተፍ ብሔራዊ ግዴታ እንዳለበት አዋጁ ይደነግጋል ሲል ቢቢሲ አስነብቧል። በሶስተኛው ክፍል ደግሞ የወንጀል ተጠያቂነት በሚለው የረቂቅ ህጉ ክፍል ስር በትግራይ ጦር ውስጥ ለመቀላቀል ወይንም ለመዋጋት ፈቃደኛ ያልሆነ ማንኛውም ሰው በደጀን ወይንም በግንባር ግዴታውን እንዲፈጽም ጥሪ ቀርቦለት ያልተቀበለ ከሆነ ከ10 ሺህ እስከ 50 ሺህ ብር ተቀጥቶ ግዴታውን እንዲፈጽም ይደረጋል ሲል አዋጁ ይደነግጋል። ካወጀና እዛ ከተዋጀ ላይ ካልተሳተፍክ በርካታ የገንዘብ ቅጣቶች እንዳሉት ነው የምትሰማው። የሞት ታዋቂዋ ቲክቶከር ጃኒ ገብሩ ልትሞሸር ነው እየተባለ ይገኛል። ወደ ተከበራችሁ ተመልካቾቻችን አንድ ፖስት ካርድ በሶሻል ሚዲያ እንግዲህ እየተሰራጨ እንደሚገኝ የተሰማው። እስቲ እውነት ነው ሐሰት ነው የሚለው ነገር እስቲ እንዳኛለን። ጃኒ ገብሩ የፊታችን እሁድ ከቀኑ 8 ሰዓት ጀምሮ ቀለበት ልታደርግ እንደሆነ እየተነገረም ይገኛል። እንግዲህ እራሷ በስቶሪዋ ላይ ባደረገችው ከቀኑ 8 ሰዓት ጀምሮ የፊታችን እሁድ በመድኃኔዓለም ሞል አዳራሽ ውስጥ
የህይወቴ አዲስ ምዕራፍ የሚጀምርበት ቀን ስለሆነ ሁላችሁም ተገኝታችሁ የደስታዬ ተካፋይ እንድትሆኑ በአክብሮት ጋብዣችኋለሁ በማለት ስቶሪዋ ላይ እንግዲህ የግብዣ ወረቀት ፖስትም አድርጋለች። በዚህም እንግዲህ አዲስ የህይወት ምዕራፍ ልትጀምር መሆኑን በገለጸችበት ቀለበት ልታስር መሆኑም እየተነገረም ይገኛል። እንግዲህ ጃኒ የፊታችን እሁድ የቀለበት ፕሮግራሟ ሊሆን ይችላል ተብሎ 99% ግምታቸው ሰዎች እያስቀመጡም ይገኛሉ። ምን ትላለህ? እንግዲህ አዲሱን የህይወት ምዕራፍ ሊጀምር ነው ብላለች። ልትሞሸር ነው በርካቶች እየተናገሩ የሚገኙት። እሷ ሀሳቧን አልገለጸችም። ፖስት ካርዱ ግን በመድኃኒዓለም ሞድ ማለት ነው የፊታችን እሁድ ታላቅ ግብዣ እንዳለ የተሰማው በርካቶችን ሰርፕራይዝ ልታደርግ እንደነበር እንደሚቻል ተሰምቷል። ልትሞሸር አትሞሸር እሱን አናቅም፣ ወደፊት የምናውቀው ይሆናል። ግን በርካቶች ልትሞሸር ነው እየተባሉ ነው። ያድርግልሽ ጃኒ፣ በጣም ደስ ብሎናል። ከዚህም ባሻገር ታዋቂው መምህር ዘላለም ታዬ መፈታቱን እየተሰማ ነው የሚገኘው። እግዚአብሔር ብሎ ወደ ቤቱ ተመልሷል እየተባለ ይገኛል። ውድ የተከበራችሁ ተመልካቾቻችን፣ ሌሎቹ ቀሪ መምህራንና ቲክታከሮች እስካሁን አልተፈቱም። አዳዲስ መረጃዎች ሲገኝ የምናሰማችሁ ይሆናል። ለነበረን ጊዜ አመሰግናለሁ። መልካም ቆይታ ይሆንላችሁ።